አንዴ ሜሲ 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 ለምን ነው የሚያጓጓኝ? እሺ እምባ በእምባ ህይወቴ ሁሉ እምባ በእምባ የዓመት 2018 ማለት አይደለም። አይ አፍሪካ ምን አይነት ሹጣም የሆነ ወንፊት የሆነ የተከላካይ መስመር ነው። በእናታችሁ እንዴት ነው 80 ደቂቃ ከደረሰ በኋላ ተከላክለን ማጨርስ? 2-0 እየመራ 3 እንደዚህ አይነት ካምባክ አለ እንዴ? እንደዚህ እኔ እስከ 80ኛው ደቂቃ ድረስ መሰረት ነች ሜሲ ነች ፔናልቲ ስቱ ምናምን እኔ በጣም የሚገርም እንደዚህ አይነት ኳስ አይቻላግም እንዴ! እናንተ ኧረ የአፍሪካ ውይ መድኃኒዓለም እናንተ የአባይን ውሃ ምናምን ትላላችሁ። የአባይ ውሃ የጠጣችሁ ሰዎች አይደላችሁም። ከአባይ ደግሞ እንደ የእንባ ዘለላ ውሃ አንለቅላችሁም። እስኪ ጦርነቱን እንደውም እንፈልገዋለን። መሲ ደግሞ መሰረት ይለይልሻል። ቀጣይ ትባረሪያለሽ ከዚህ ቶርናመንት። ንጉሱ ክርስቲያኖ ሮናልዶ ተሰናብቶ አንተ የምትቀጥልበት ምንም ምክንያት የለም፣ ይቋጠርለታል። ገብተህ ታወጣዋለህ። በፈጣሪስ ምንድነው? ኧረ ምን ጉድ ናችሁ! ኧረ አርጀንቲና ምን ጉድ ናችሁ! አሁን መጥቶ ይመጣና ዳኛው ነው ፊፋ ይልሃል ነው እኮ የምልህ። ምን አይነት እኔ ለአርጀንቲና ቲም ቃል የለኝም። እግዚአብሔር ነው የምላችሁ፣ ቃል የለኝም። አልሸነፍ ባይነት ወኔ፣ ተስፋ ለመቁረጥ ለምን ይመስላችኋል? መካከላችሁ እኮ አንበሳ ስላለ ነው። አንበሳ ለሚነሳ እኮ ነው የምልህ። በቃ መነሻውን ያውቀዋል እሱ እኮ ነው የምልህ። ኧረ በፈጣሪ ወይኔ አርጀንቲና። ግብጾች ይችላሉ፣ ግን መከላከሉን አልቻሉበትም። ባለቀ ሰዓት እነኝህን በጸሎት ነው እንጂ ሲጀመር ሰው ተከላክሎ አያድናቸው። በፈጣሪ ኧረ ወይኔ ሜሲ አሲስት፣ አንድ ጎል አንድ አሲስት። ፔናልቲ ሲታል ግን ጎል ያገባል። አባቴ እንደዚህ የሚባል ነገር የለም። ይችላሉ። ግብጾች ግን ልዩ ነበሩ። ግን እስከ መጨረሻው ድረስ ታጋዩ ኧረ የአርጀንቲና ቡድን ኧረ ምን አይነት መንፈስ ነው ያላቸው በፈጣሪ። ኢንዞ ፈርናንዴዝም 3ኛውን ኳስ አስቆጥሯል። ለማንኛውም ቆንጆ ጨዋታ ነበር። ይሄ ጨዋታ ያመለጣችሁ አንድ የህሊና ጸሎት ለእናንተ። አሁን ምንድን ነው የሚባለው? አይከምር ምንድን ነው የሚባለው? ኤአይ ነው ወይስ ተወልዶ ነው ወይስ ሮቦት ነው ወይስ ፈጣሪ ዝም ብሎ ያወረደው ሰው ነው? ምንድን ነው አሁን የሚባለው? ሮናልዶ ነው ከዚህ ምን እንደሆነ ወይ ፍጡር ነው ወይ ምንድን ሮቦት ነው ከማይታወቅ ሰው ጋር እያወዳደርክ ሮናልዶ ታሰድባለህ። እድሜ ልክህን ሮናልዶ ታሰድባለህ። ምን እንደሆነ የማይታወቅ ፍጡር ነው ኤአይ ነው ምንድን ነው? አሁን ሜሲ ግን ምንድን ነው የሚባለው? ፔናልቲ አይመቸው መቀቀል አድርጎ ምን ይባላልሽ? አሁን ምን ይባላል? አሁን እኩል ይጠራሉ። ሜሲም ኳስ ተጫዋች ያን ኳስ ተጫዋች ተብሎ ይጠራል። እኩል ነው ኳስ ተጫዋች የሚባሉት። ምን አይነት እኔ ቃል የለኝም ለሜሲ፣ ምንም ቃል የለኝም። ይሄ ፍጡርም አይደለም ምንም አይደለም። ይሄም አንድ ቀን ግን ጉድ ይወጣል። አንድ ቀን ጉድ ይወጣል። ወይ ሰው ነው ወይ ኤአይ ነው ወይ ሮቦት ነው እናላቅም። እሱ አንተ ላይ መቋጠር ማለት it's very hard even ጠላታችንን ግብጽ ነው እየደገፍኩ የነበረውና ይሄ ከባድ ሰውዬ ነው። ከሱ ብቻ በጣም በልና ማን ኦፍ ዘ ማች ሜሲ ተብሏል፣ የጨዋታ ኮከብ ተብሏል። ግን እንዴት ማለት ዳኛው እንዴት ነው አልተባለው? አላዳንኩሽም ኖሬ አልጠቀምኩሽም አላዳንኩሽም። አንተ ግን ባለጌ ነው። ፍሬ አሁን ለቀጣይ ጨዋታ ፍሬ አበድሩኝ። አረ ሊዮኔል ሜሲ ዳኛ ለደመቤቴ
አረ ይበቃኛል። የሕክምና ባለሙያዎች እርዳታቸው ያስፈልገናል። መዝናናት ኦቨርዶዝ ይሆናል ወይ? እንደዛ የሚሆን ከሆነ አርጀንቲናዊው ምትሃተኛ ሊዮኔል አንድሬስ ሜሲ ደጋፊዎቹን እጅግ ከማዝናናቱ የተነሳ ደጋፊዎቹ መዝናናት ኦቨርዶዝ ሆኖባቸው የሆነ ነገር ከመሆናቸው በፊት የሕክምና እርዳታችሁ ያስፈልገናል። ዛሬ ከአቋሙ በጣም የተንሸራተተው የአርጀንቲና ብሔራዊ ቡድን በግብፅ 2-0 እየተመራ በቃ ለተሰናበተ ሲባል አርጀንቲና ግን የአደጋ ጊዜ ተጠሪ ልጇ ሊዮኔል አንድሬስ ሜሲ ሜዳ ውስጥ ይገኝ ነበር። ላፑልጋ አቶሚካ ሜዳ ላይ የተለመደ ምትሃቱን በማሳየት ጨዋታው ላይ 1 አሲስትና 1 ጎል በማድረግ አርጀንቲና በከምባክ አቻ እንድትሆን ማድረግ ቻለ። ጨዋታው መጨረሻ ላይ ሊሳንድሮ ማርቲኔዝ አሲስት አደረገ። የቼልሲው ቦክስ ክራሸር ኤንዞ ፈርናንዴዝ የማሸነፊያውን ግብ አስቆጥሮ ግብፅ እጇ ላይ የነበረውን የ2-0 ውጤት በአርጀንቲናዊ ምትሃተኛ ላፑልጋ አቶሚካ የተነሳ ጨዋታውን ተሸንፋ ለመውጣት ተገዳለች። ግብጾች የማይታመነውን የሊዮኔል አንድሬስ ሜሲን ብቃት እያዩ ከመደነቅ ውጪ ጨዋታው ላይ ምንም ማድረግ አልቻሉም ነበረ። አርጀንቲና እንደ ቡድን በጣም ደካማ የነበረ እንቅስቃሴ ነበር ሲያደርጉ የነበረው። ነገር ግን ሊዮኔል አንድሬስ ሜሲ ጨዋታ ቀያሪው ሜዳ ውስጥ እስካለ ድረስ የሆነ ተአምር መፈጠሩ አይቀርም። ዛሬም ይሄው ተአምር ተፈጥሮ አርጀንቲና ግብፅን በማሸነፍ ወደ ኳርተር ፋይናሉ ማለፍ ችላለች። ምን አይነት ከምባክ ነው የተመለከትነው? በዓለም ዋንጫው ታሪክ ምናልባትም ከታዩ ድንቅ ከምባኮች መካከል አንዱ የሚሆን አስገራሚ ፉትቦል ነው የተመለከትነው። እናንተስ የእግር ኳስ ቤተሰቦች ጨዋታውን እንዴት አያችሁት? ሐሳባችሁን ኮመንት ላይ አስቀምጡልኝ። ቤቱ ከተመቻችሁ ፎሎ ማድረግ እንዳይረሳ። ይመቻችሁ።